ሀላ ማድሪድ ይላል ጀማው። ማድሪድ አሸነፈ 2-1 በሆነ ውጤት አሸነፈ። ወደ ቀጣይም ዙሩን ማለፉን እንግዲህ ያረጋግጧል። ጀማው ዛሬ እጅግ የተቸገረበት ጨዋታ ነበረ። ቀላል ጨዋታ አልነበረም። 2-1 ቢያልቅም በድምር ውጤት 3-1 ነው ማለፍ የቻለው ማድሪድ። ግን ቢሆንም በማጥቃቱ ረገድ ማድሪድ ዛሬ እጅጉኑ ተቸግሯል። ወሳኝ ተጫዋቾቹ አልነበሩም። ጀማው ብዙ ተጫዋቾችን መጥቀስ ትችላላችሁ። ፊት መስመሩን ሮድሪጎ፣ ቤሊንግሃም ከዛ በተጨማሪ ኤምባፔም ጨምሮ የሉም ነበርና በእንደዚህ መቸገር ውስጥ ነው ይህንን ጨዋታ አሸንፎ ወደ ቀጣይ ዙር ማለፉ ይበል የሚያሰኝ ነው። እጅግ ድንቅ ነው። እጅግ ይከብደዋል ብዬ እኔ እንደው ፈርስት ሃፍ ጨዋታውን አይቼው ማለት ነው እነዚህ ቡድኖች ጉድ እንዳይሰሩት ብዬ እየፈራው ነበረ። ግን ያልሆነ ማድሪድ ጨዋታው ማኔጅ አድርጎ አሸንፎ ወጥቷል። ጀማው ከምንም በላይ ባለፈ ዘረኝነት ጥቃት ደረሰብኝ ያለው ቪኒ ጁኒየር ትክክለኛ በቀል ተበቅሏል። ዛሬ የተበቀለውም በሜዳና በደጋፊው ፊት በነበረ ጨዋታ ላይ የማሸነፊያና ቡድኑን የማረጋጊያ የሆነችውን ሁለተኛ ጎል እንግዲህ በማስቆጠር ቡድኑን ወደ ቀጣይ ዙር እንዲያልፍ ረድቶታል ማለት ነው። ከዚህ በላይ በቀል የለም። በነገራችን ላይ ሜዳ ላይ ለደረሰበት ጥቃት መመለስ ያለበት እዛው ሜዳ ላይ ነው። ትክክለኛ ምላሽ ሰጥቷል። ማድሪድ ወደ ቀጣይ ዙር አልፏል። ጀማው ቻምፒየንስ ሊግ ላይ የተደረጉት ቀሪ 3 ጨዋታዎችን ሪካፕ እናደርጋለን በዚህ ቪዲዮ ማለት ነው። ማድሪድ ከቤኒፊካ፣ ፒኤስጂ ከሞናኮ፣ ጁቬንቱስ ከጋላታሳራይ ማለት ነው። ፒኤስጂ ከሞናኮ ማለት የመጀመሪያውን ጌም ራሱን የደገሙት። በቃ የመጀመሪያውን ጌም ደገሙት። ፈርስት ሃፍ አገቡ፣ አቻ አደረጉ። ከዛ ሰከንድ ሃፍ ልክ እንደተጀመረ ቀይ ወጣባቸው ማለት ነው። የመጀመሪያ ጌም ላይ 2-0 እየመሩ ነበር። 2 እኩል ተደረገባቸው። ሰከንድ ሃፍ ልክ እንደተጀመረ ቀይ ወጣባቸው። 3-2 ተገደሉ ማለት ነው። እዚህም ላይ መጥተው ልክ እንደዚሁ 1-0 እየመሩ ቀይ ወጣባቸው፣ ተቀረቀረላቸው ማለት ነው። የፈረንሳይ ያሉ ደጋፊዎችን ራሱ እኮ ለብሽሽቅ ማይሆን ቀይ ባይወጣብን ኖሮ ምናምን ነገር ትል ነበር። የመጀመሪያው ጌም ላይ ማለት 2 ጌም ላይ ቀይ ከወጣብን ገባርለ አትችልም ማለት አትችልም። እንዴት ብለህ ትበሻሸቃለህ? ገባርለ እንደዚህ ባይሆንብን ኖሮ ማለት 2ቱም ጌም ላይ ቀይ ባይወጣብን ኖሮ ገለናችሁ ነበር ምናምን ፒኤስጂ ደጋፊዎች ምናምን ዝም በሉ ልትሉ ነው ዱቄቶች። ሪያል ማድሪድ እና ቤኔፊካ ያበደ ጌም ማለት ፈርስት ሃፍ ቤኔፊካ ተከሻከሸ ማለት ተከሻከሸ። ሃይላይን ሪስክ ወስዶ ተጫውቶ ነበረ ማድሪዶች። ከዛ ኤምባፔ ሃይላይኑን አስተካክሉት ብሎ አዘዛቸው መሰለኝ። ሰከንድ ሃፍ ላይ ፈግፈግ አድርገው ካውንተር ለመምታት ምናምን ነገር አስበው ገብተው የቪኒሺየስ ጁኒየር ጎል ማለት ነው። በጣም ቀላል ትመስላለች፣ ግን በጣም ከባድ ቀለል ስኪል ነው። ገባህ? ልምድ ነው። ቀለል አድርጎ በረኛው ማይዝበት ቦታ ፓስ አደረገለት። ለጎሉ ፓስ አደረገው ቪኒሺየስ ጁኒየር ማለት ቀይ የሌለበት ቻምፒየንስ ሊግ ጌም ዛሬ ጠፋኩ። ያልተጠበቀው ቤንፊካ እና ሪያል ማድሪድ ነው ቀይ ያላየው እስካሁን ማለት። ሞናኮ ቀይ ወጥቶብህ እንዴት መደባደብ እንዳለብህ ከጁቬንቱስ ተማር ማለት ነው። ጁቬንቱስ ኦልሬዲ 3 ጎል አግብቶ ቀይ ወጥቶበት 3-0 እየመራ ነው። ተረዳኝ አይደለ? ወደ ኤክስትራ ታይም መሄድ ጨዋታ ይመስላል። ጁቬ ማለፍ አለበት። ጁቬ ይችላል ነው። ጁቬ ይችላል። እጅግ በጣም አስደናቂው የሪያል ማድሪድ ደጋፊዎች ተግባር እንግዲህ ከሳምንት በፊት በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ የመጀመሪያ ዙር ፍልሚያ ከቤኔፊካ ጋር በነበራቸው ጨዋታ ላይ ከፕሬስቲኒ የዘረኝነት ጥቃት እንደደረሰበት ሲነገር የነበረው ቪኒ ጁኒየርን በማስመልከት ሪያል ማድሪዶች በሜዳቸው ቤርናባው በፕሌይኦፉ የመልስ ጨዋታ ለቪኒ ጁኒየር ማለትም ደግሞ ለውዱ ብራዚላዊ የፊት መስመር ተጫዋቻቸው ኖቱ ሬሲዝም የሚል በስፔንኛ እንግዲህ ቲፎ አሰርተው ወደ ሜዳ በመግባት ከሱ ጎን እንደሆኑና ዘረኝነት እንዲቃወሙ እንዲሁም ደግሞ ከሱ ጋር አጋርነታቸውን እያሳዩ ነበረ ማለት ነው። በጣም አስደናቂ የሆነ ተግባርንም አስመልክተውናል ማለት ነው። ቪኒ ጁኒየርን ግን ኳስ መነካ በእያንዳንዱ ሞመንቶች ከሜዳቸው ውጭ ተጉዞ የመጡት የቤኔፊካ ደጋፊዎች ሲጮሁበትም ስንሰማ ነበረ። በጣም የሚያስገርም ይመስለኛል። ከሪያል ማድሪድ ደጋፊዎች ጩኸት በላይም በአንዳንድ ሞመንቶች ጎልቶ የቤኔፊካ ደጋፊዎች ጩኸት ሲሰማ ነበረ ማለት ነው። በቪኒ ጁኒየር ኳስ በሚነካባቸው ሞመንቶች ማለት ነው። ቪኒ የሆነ ውዝግብን የሚፈጥር አይነት ተጫዋች ነው። ድራሞች የማያጡት አይነት ተጫዋች ነው። ግን እኔ ሁልጊዜም ቢሆን ሰፖርት የማላደርገው ዘረኝነት ነው ማለት በቃ ተጫዋቹ ሊያጠፋ ይችላል፣ ሊሳሳት ይችላል። በስህተቱ ብቻ ይዳኝ እንጂ በቆዳ ቀለሙ ምናምን በዘረኝነት እንዲዳኝ አልፈልግም። ኤኒዌይ ግን የሪያል ማድሪድ ደጋፊዎች ተግባር እጅግ በጣም አስደናቂ ነበረ። ልጃቸውን የተከላከሉበትን መንገድ፣ ድጋፋቸውን ያሳዩበትን መንገድ እንግዲህ ከበርካቶች አድናቆት እያስቸሩ ይገኛል። እናንተ ስለ ሪያል ማድሪድ ደጋፊዎች ተግባር ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን። የአውሮፓ ሻምፒዮንስ ሊጉ ንጉስ ሪያል ማድሪድ በነገሰበት የአውሮፓ ሻምፒዮንስ ሊግ ቤኔፊካን በመጣል ወደ 16ቱ ዙር መቀላቀሉን ማራገጥ ችሏል። አሁን ላይ በተጠናቀቀ የአውሮፓ ሻምፒዮንስ ሊግ ፕሌይኦፍ የመልስ ጨዋታ ሪያል ማድሪድ በመጀመሪያ ዙር ጨዋታ 1-0 ያሸነፈውን ቤኔፊካን እንግዲህ በመልሱን ጨዋታ 2-1 በማሸነፍ በድምር ውጤት 3-1 በማሸነፍ ወደ ቀጣዩ ዙር ማለፉን ማራገጥ ችሏል። በዚህ ጨዋታ ላይ ቤኔፊካዎች ፈጣን የሆነ አጀማመር ነበረ ማድረግ የቻሉት። 14ኛው ደቂቃ ላይ በራፋ ሲልቫ አማካኝነት ጎል አስቆጥረው ቀዳሚ መሆን ችሎ ነበረ። ነገር ግን ሪያል ማድሪዶች ጎል ከተቆጠረባቸው በኋላ ወዲያው ፈጣን ምላሽ በቹዋሜኒ አማካኝነት በማስቆጠር አስደናቂ የሆነ ጎል አስቆጥረው እንግዲህ 1-1 ማድረግ ቻሉ ጨዋታውን። ከዛ በኋላ ጨዋታው ሊጠናቀቅ 10 ደቂቃዎች ሲቀሩት መደበኛው ጨዋታ ክፍለ ጊዜ ቪኒ ጁኒየር ሌላ ጎል 80ኛው ደቂቃ ላይ አክሎበት ይህንን ጨዋታ ሪያል ማድሪድ
አሸንፎ እንግዲህ ወደ ቀጣይ ዙር ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ አሴንሲዮ እጅግ በጣም ከበድ ያለ ጉዳት አጋጥሞት ከሜዳ እንግዲህ ተቀይሮ ወጥቶ ነበረ። በቶሎ እንደሚያገግም ተስፋ አደርጋለሁ። በጣም አሰቃቂ የሚባል አይነት ጉዳት ነበረ ያጋጠመው። ቪኒ ጁኒየር ጎል በማስቆጠሩ ደስተኛ ነበር። ጎል ካስቆጠረም በኋላ እንግዲህ ደስታ አገላለጹ ከዳንስ ጋር ነበረ ማለት ነው። በዚህ ጨዋታ ላይ ፌዴ ቫልቨርዴ 2 ድንቅ አሲስቶችን ማድረግ ችሎ ነበረ ማለት ነው። ለማንኛውም ስለዚህ ጨዋታ እናንተ ምን ትላላችሁ? ፒኤስጂም እንግዲህ ሞናኮን በፕሌይኦፍ የመልስ ጨዋታ በድምር ውጤት 5-4 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በመጀመሪያው ዙር ጨዋታ ሞናኮን 3-2 አሸንፎ ወደ ፓርክ ደ ፕሪንስ ጨዋታውን መመለስ የቻለው ፓሪስ ሴን ጀርሜን አሁን በተጠናቀቀ ጨዋታ እንግዲህ በፕሌይኦፉ የመልስ ጨዋታ ሞናኮን 2-2 በመለያየት 5-4 በድምር ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል ማለት ነው። ለማንኛውም እናንተ ስለነዚህ ጨዋታዎች ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን ነው። ቪኒ ጁኒየርን ያብጠለጥሉታል፣ እሱ ግን ስራውን ነው የሚሰራው። ያገባል፣ ሄዶ ይደንሳል። በቃ ሪያል ማድሪድ የሚባል ቡድን ሻምፒዮንስ ሊግ ላይ ካል መስስ ብሎ ነው የሚመጣል፣ ድምፁን አጥፍቶ ማለት ነው። በቃ ካለ መፍራት፣ እሱን ነው መፍራት ያለብን፣ ሌላ ማንንም አይደለም። ሪያል ማድሪድ እንግዲህ ቤኔፊካን 2-1 በማሸነፍ በድምር ውጤት 3-1 አሸንፎ ወደ ቀጣይ ዙር አልፏል። ሪያል ማድሪዶችና ቪኒሲየስ ጁኒየር በቀላቸውን አግኝተዋል። ቤኔፊካን እንግዲህ 2-1 አሸንፎ በአግሪጌት ውጤት 3-1 አልፈዋል። ቪኒም የሀገሩን ልማዳዊ ዳንስ ሳምባ ደንሷል። ኮርነር ላይ ሄዶ ማን ያግደዋል? አሁን እኔ ማድሪድ ደጋፊ አይደለሁም፣ ነገር ግን ይሄንን ጨዋታ እንዲያሸንፉ ፈልጌ ነበረ። ለደረሰበት የዘረኝነት ጥቃት እግር ኳስ ገባችሁ አይደል? የሆነ ቦታ ላይ ሲደርስ ይቆማል። ገባችሁ አይደል? ቪኒና ሪያል ማድሪዶች እንግዲህ አሸንፈው አልፈዋል። ከልቤ ነው የምጠላው ሪያል ማድሪድን፣ ከልቤ የምታቆኝ ታቆኛላችሁ። ነገር ግን በእንደዚህ አይነት ነገሮች አልደራደርም፣ በዘረኝነት በአፍሪካዊነት በጥቁርነት ምናምን። ሪያል ማድሪዶችና ቪኒ አልፈዋል። እንግዲህ ቀጣይ ጨዋታቸው ሊሆን የሚችለው ወይ ከማን ሲቲ እና ከስፖርቲንግ ጋር የሚሆነን እናያለን። የሚገርም ጨዋታ እያየሁን ያለሁት የጁቬንቱስና የጋላታሳራይ 5 አቻ ናቸው አግሪጌት። ይሄንን ጨዋታ ደግሞ ጁቬንቱስ 3-2 እየመራ ነው፣ እናያለን። ብቻ የሚገርም ጨዋታዎች ናቸው። ሪያል ማድሪድ ቤኔፊካን በምትመለከቱት መንገድ ማለት ነው 2-1 በሆነ ውጤት በማሸነፍ በድምር ውጤት 3-1 ማሸነፍ ችሏል። ለሪያል ማድሪድ ማለት ነው ጎል ማስቆጠር የቻለ ወርቃማ ተጫዋቻቸው ቪኒሲየስ ጁኒየር ነው። እንግዲህ ይህ የዘረኝነት ጥቃት የሚደርስበት ተጫዋች እጅግ በጣም የምታምር ክላሲክ የሆነች ጎል እንግዲህ ማስቆጠር ችሏል ማለት ነው። ከቫልቬርዴ አሲስት የተደረገለትን ኳስ ማለት ነው። እንዲሁም ከዛ በፊት ቹዋሚኒም እጅግ በጣም የሚያምር ጎል ነበር እንግዲህ ለሪያል ማድሪድ ማስቆጠር የቻለው፣ ለሱም አሲስት ማድረግ የቻለው ቫልቬርዴ ነው። በዚህ ጨዋታ ላይ ሩዲገርን አለማድረግ አይቻልም። የሚገርም መከላከል ብቃት ነበር እንግዲህ ዛሬ ለሪያል ማድሪድ ሲያደርግ ያመሸው። እጅግ በጣም የሚገርም መከላከል ነበር፣ ከምሬ ነው የምላችሁ ሲያደርግ ያመሸው። እንዲሁም ቫልቬርዴም እጅግ በጣም ምርጥ እንቅስቃሴ ነበር፣ ግን ተጎድቶ የወጣው አሴንሲዮ እጅግ በጣም ነው ልቤን የበላኝ፣ ከምሬ ነው የምላችሁ። ሜዳ ውስጥ እንጃ አይኑን ሁሉ ጨፍኖ ነበር፣ እስከ መተንፈስ ሁሉ መቸገር አይነት ነገር ነው የተመለከትንበት። ለማንኛውም ጉዳቱን ቀላል ያደርግለት፣ እጅግ በጣም ግን አሳዝኖኛል፣ ከምሬ ነው የምላችሁ። ብቻ ግን በዛሬውም ጨዋታ ደንሷል ቪኒሲየስ ጁኒየር፣ እጅግ በጣም የሚያምር ጎሉን አስቆጥሮ ማለት ነው። አረ ይመቸው። ለማንኛውም ሪያል ማድሪድ ቤኔፊካን በድምር ውጤት 3-1 በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። ይመቻችሁ።